ተረጋጉሽ የሁሉ ለመሸከም አልችልም የሁሉ ነገር ምን ይቆቀና ታዲያ ይሄን እያየህ አንተ እንዴት ነው እኔን እንደዚህ ልትለኝ የምትችለው ቆይዲ አንቺ ነሽ ግን በአንተ በኩል ያለውን መረጃም እንደዚሁ አጣርተን በቀላሉ ማወቅ እንችላለን እውነቱ ይወጣል ደግሞ ሽሙ ነገር አይፈል ንገሪ ምንድነው ያደረግሽ ንገሪ ምንድነው ነው አንቺ ስራ በምትሄጂበት ሰዓት ሁሉ ያስቸግረኝ ነበር ምንድነው የምትለው ይሰማት ነው አይደል እንዴ ክፍተቶችን እንዲፈጠር እየተሰራ ያለ ስራ በረከት ይሄ ሁሉ ማስመሰል ይበቃል እሺ እጃችን ላይ መረጃ አለ በዚህ ነገር ብቸኛው ተጠርጣሪና ብቸኛው ወንጀለኛ አንተ ነህ ጫካ ውስጥ የተፈጸመ ስትመታት የነበረ የሚያሳይ ቪዲዮ እኮ አለ እጃችን ላይ ማለት ጓደኛዬ ነው የኔ ጓደኛ ነው ታዲያ አየው አይደል ልጅ አንተ ነው ሰማኛል ልጅ አንተ ያለች እሱ ልጅ አንተ ያለች ኮቲ አንድ ሰው ቆረ ለማንቺ ውሸታም ነው አስመሳይ በመሃል ባህሪዋ ጸባዩ እየተቀያየረብኝ ሲመጣ እቺ ልጅ መከታተል ጀመርኩ ማለት አልገባኝም ይሄው ጓደኛዬ ነው አለች አመነችልሽ አይሻል እሷ እኮ ሳንተር ያወራቻለችው እሱ ብቻ አይደለም ምንድነው የምትወሪ አርግሻለሁ ምን ቆይ እኔ አሁን ያልገባኝ ነገር ምንድነው ቆይ አንተስ የሁሉ መረጃ እያለ ምን አስበህ ነው እንደዚህ ልትላት የቻልከው ምን አይተህባት ነው ሁሉ ነገር በተቃራኒ ነው እያወራ ያለው ምንድነው ማለት ነው ትሄድሽ እንደሆነ ያላው ግራ የገባኝ አሁን ላይ ነው አችሉት የኔ ፍቅር አንቺ እኔን እዚህ ቦታ ላይ ጠረጠርሽኝ አንተ ውሸታም እንደዚህ ዝቅ ባለች እህትሽ እኔን እንደዚህ ቦታ ላይ አልከተትሽኝ አይደል ዝቅ ባለች እህትሽ እንደዚህ አይነት ሰው እንደነበርሽ ግን ይሄን ነገር ግን ከባለቤቴ ጋር ላለመጣላት ሚስቴን ላለማጣ በቃ ውሸቱን ነው የሚያወራው አንተ ሰልማመን ያለብህ ወይ ግን ንገረኝ ውሸቱን ነው የሚያወራው ነው ያወራው እሺ ተረጋጉ አሁን ላሳይሽ እኮ ምንድነው የምታሳየኝ ላሳይሽ ተረጋጉ ሰላምሽ በረከት ሄዷል እዚህ ጋር ምን ያደረገ እንደነበረ እንግዲህ በቀጥታ ከቦታው ላይ ለመረዳት እንሞክራለን እንግዲህ ማን እንደሆነ አሁንም እርግጠኛ አይደለንም እንግዲህ ግን በረከት የሆነ ሰው ሲያስፈራራ ሲደበድብ እንዳይተናል አሁን ቀስ ብለን እንግዲህ ማን እንዳለ ማን እንደሚደበድብ እናያለን ተከተለኝ እንዴ እህቴ ደህና ነሽ ምንድነው አትንካኝ ተረጋጊ እንደሱ ልትመታኝ ነው እንዴ አንተ ምንድነው አትንካኝ አንተ እሺ ተረጋጊ እኔ ልመታሽ አይደለም እሺ ተረጋጊ እኔ ልመታሽ አይደለም ልደብድ እኔ እሷ ስትጠፋም ደግሞ እኔ ከስራ ነበርኩኝ ባለቤቴ ነበረች እንግዲህ ጠፍታለች ምናምን ነገር ብላ ስልክ ደወለችልኝ ባለቤቴ ናት ስራ ነበርኩኝ እና ይሄ ነበር ከዛ በፊት የተፈጠረው ነገር ይሄ ነበር ስለዚህ ይሄም ሊሆን ይችላል ብለህ ታስባለህ ለምንድን ነው ሁሉ ውሸት የምትዋሸው ግን እሱን እንግዲህ ያው እኔ በተቆጣዋትም ይሁን አላቅም ልጅቷ ያደረገችው ባለው ድርጊትም ሊሆን አላቅም ብቻ ይሄ ነው ብዬኔ የሚይዘው ነገር የለም በነገራችን ላይ ሲጀመር እህቴ እንደዚህ እንደማታደር በደንብ ጠቅቄ አውቃለሁ አንተ እየዋሻን ያለው የኔን እውነታ መቀበል የማትችይው የእናትሽ ልጅ እህትሽ ስለሆነች ነው አይደል እንዴ ባህሮና ቀለው እህቴልሽ እንዴ እንደማላቀው ስለሷ ማሪ ሲቀጥል ደግሞ ሰው ጋር እንኳን እንዴት እንደምትግባባ አንቺ ድሮኔን ስታገኝኝ እንደዛሬ ሁኔታኝ ነኝ አለ እኮ ተናቀሃለሁ በደንብ እኮ ነበር ማቀ አው ሰሞኑ ያለ ባህሪ አላቅም ሰሞኑ የነበረን ባህሪ አላቅም ተቀይረሃል የተቀየረበት ምክንያት ግን አላቅም ለምን እንደተቀየረ አልተቀየረችም ጠፋ ድረስ ለምን እንደምትቀየረው ላንቺ ላትቀየር ትችላለች ላንቺ ደግሞ መጥፎ ድርጊቷን ደግሞ አንቺ ባይንሽ ስታላየች ድረስ ደግሞ እሱን እንግዲህ እኔም ማስቀያሚ ልሁን እሷም ማስቀያሚ ትሁን ብቻ ግን ደግሞ ያለው የምታውቀው ነገር እውነት ካለ ደግሞ ንገረኝ አንተ ያንተ ሁሉ ነገር ያወቅ ማለት ሆናል ብለህ ማለት አሁን እየነገርከን ያለው ነገር እንግዲህ ባልና ሚስት ማለት አንድ አምሳል አንድ አካል ናቸው ይሄንን ባህሪዋን ትዳር ከሚበተን ዝም ማለቱን ለምን መረጥክ ማለት ከሷ ጋር አውርተህ ወይም ምክንያቱም እዚህ ጋር ትዳር መበጥበጥ የለበት
እህቷ ከሆነች ችግሯ ይህንን ከባለቤት መደበቅ ለምን አስፈለገ? ለእሷ ነግረ ተከራይታ የምትኖርበትን መንገድ መፍጠር ነበር፣ ወይም ደግሞ ከዚህ ባህሪዋ እንድትቆጠብ ማድረግ ይቻል ነበር እና ይህንን መደበቁ ለምን አስፈለገ? ምክንያቱም ወደ 7 ዓመት አካባቢ አብራችሁ የኖራችሁ ሰዎች ናቸው። ይህን ነገር ማድረግ ትችል ነበር። ዝምታን ለምን መረጥክ? እኮ መወያየት እንችል ነበር አይደል? ምን አለ መሰለህ ነቲ አመሰግናለሁ በጣም ወንድሜ አመሰግናለሁ። የት አገኛት? እግዚአብሔር ያገኛት በጣም አመሰግናለሁ። በጣም ቴንኪ በጣም እንኳን ደህና መጣሽልኝ። እንኳን ደህና መጣሽ። የኔ ቆንጆ እንኳን ደህና መጣሽልኝ። አይተመስገን እንኳን ደህና እቅፍ አታረጊኝም? ሰላም አትይኝም? ወንድምሽ አይደለም? ማለት እንችላለን። ቁጭ እንበል በቃ። ወንድምሽ አይደለም? አይ ትንሽ ተደናግጣ ነው ነግሬሽልህ ያለችበት ሁኔታ ትንሽ ሰላም ቢያትና አመሰግናለሁ በጣም ወንድሜ በጣም ቴንኪው በጣም ነው የማመሰግነው። ቁጭ እንበል። ተመስገን። አረፍ በል ወንድሜ። ክብር ይስጥህ። እግዚአብሔር ይስጥህ። ናፍቅሽኝ እኮ ምንም የተፈጠረው ምንድን ይሁን ሾ ተመስገን። በጣም ይቅርታ አድርጊልኝ እህቴ። ደህና ናት። ብዙ ጊዜ እኮ ፈለግኩሽ ላገኝሽ አልቻልኩም። ምን ነው የዚህን ያህል ምን አስቀይመሽን ነው እንደዚህ የጠፋሽው? ምን አስቀይምንሽ? የኔ ወድ እስካሁን የኔ እህት አለሽልኝ። እናትሽ እህትሽ እንዲህ እየተጨነቀች ቤተሰቦችሽ እዛ እየተጨነቁ እኔ እንኳን ወንድምሽ አላሳዝንሽም? እህትሽ ማለት እኔ አይደለሁ? እኔ ማለት እህትሽ አይደለች? እንደዚህ በሰላም ነው የጠፋሽብኝ? ምን ሆንሽብኝ? እኔ እኮ አለው ምን ገጠመሽ? የኔ ወድ አይ ተመስገን። በጣም ነው የማመሰግነው። ስለ እውነት ክብር ይስጥልኝ። በጣም ነው የማመሰግነው። በጣም ስለ እውነት በጣም አመሰግናለሁ። ደህና ነሽ አይደል? ጤናሽ ሰላም ነው አይደል? ደህና ነኝ። ምንድን ነው የተፈጠረው ነገር? ምንድን ነው የሆንሽው? አንቺ ድንገት ጠፋሽ። ሰላም። እንግዲህ መጀመሪያ ቀን ስመጣ እንግዲህ ወንጀለኛ የሆነን ሰው ለማጋለጥ ምናልባት እች ልጅ የሆነ መጥፎ ነገር ደርሶባት ይሆናል ወይ ሳይሆንም የሚለው እንድናጣራልሽ እና ከዚህ ጉዳይ ጋር የተገናኘ ነገር ጥርጣሬሽን ነግረሽናል። በአንቺ ጥርጣሬ መሰረት ሁሉንም የሰጠሽን ስሞች የሰጠሽን ስልኮች ለማጣራት ሞክረን ነበረ። እንግዲህ ከተለያዩ የግልም ሆነ የመንግስት ተቋማት ጋር በመነጋገር እንግዲህ የራሳችንን ክትትል አድርገን ነበር። እንግዲህ ስንከታተል ያገኘነው መረጃ አለ፣ ያገኘነው የቪዲዮ ማስረጃ አለ። እንግዲህ እሱን እናሳይሻለን። ከዛ ውጪ ሲደዋወሉባቸው እዚህ መረጃ ላይ ያለው ሰው ሲደዋወል የነበረበትን እንደዚሁም አቅጣጫ ሲሰጥ የነበረበትን በተለያየ መንገድ እንግዲህ እዚህ ላይ መረጃዎች አሉ። እነሱን ከማሳየት በፊት ግን እንደው ይህንን ነገር እህትሽ ላይ ሊያደርግ ይችላል ብለሽ የምታስቢው ወይም የምትጠረጥሪው ሰው አለ? አረ ጭራሽ በፍጹም ምንም ማለት የምጠረጥረው ሰው የለኝም። በጭራሽ የሚያስጠረጥር ነገር ነው። አሁን እሷን እንደዚህ ያደርጋን ብዬ የማስበው ጭራሽ የለኝም። እስኪ አንተስ እንደው ህይወታችሁ ላይ ይሄን ያደርጋል ብለህ የምትጠረጥረው ሰው አለ? እኔ ይሄ ነው ብዬ እስካሁን ድረስ ባነሳውም በጥሎም ይሄ ነው ብዬ ጭራሽ በቃ ከውስጤ በቃ ላስገባው ይቻልኩት ሰው አንድም ሰው የለም። ምክንያቱም በቃ እኔም ሆንኩኝ ባለቤቴ ሁላችንም የሥራ ሰዎች ነን። ሁላችንም ከማንኛውም ሰው ጋር በቃ ተግባብተን ነው የምንኖረው። በቃ ከሁሉም ሰው ጋር ከመጣ ከሄደው ጋር ስቀን ተጫውተን አብረን በልተን ጠጥተን ነው የምንኖረው። ካለቀሰው አልቅሰን ከሳቀው ስቀን ነው የምንኖረው እና ማንን ብዬ ማንንስ ልጠርጥር? ይሄ ነው የምለው ሰው እኮ አጣሁ። ግራ ገባኝ እኮ ማን እንደዚህ በህይወቴ ላይ እየተጫወተ እንዳለ በቃ ላቅ አልቻልኩም። ግራ ነው ግብት ያለኝ አላቅም ብቻ። እንግዲህ እስኪ እዚህ ጋር እኔ ጋር ያለውን መረጃ ላሳያችሁ። ግን መረጃውን ሳሳያችሁ ስሜታዊ እንዳትሆኑ በተረጋጋ መንፈስ እንድታዩ ነው የምፈልገው። ምክንያቱም ዋናው ነገር ወንጀለኛን በቁጥጥር ስር ማዋል ነው የኛ ዓላማ። ምንድነው የተፈጠረው? እስኪ አሳይኝ፣ ያለውን መረጃውን አሳይኝ። መረጃውን ልየው እስቲ። ቪዲዮ ጋር ምንድነው ያለው? ያለውን ነገር ልየው። ምንድነው ያለው ንገሪኝ። ሰላም ቆይ አንዴ ሳቴው አሳይ። ሰላም እንግዲህ ይሄ እንደምትመለከቱ
አንዴ ታዩስ እኮ አሳያለሁ ለው ለሰልኩ ማቆም መሰለኝ ማን ነው አቋይ አይወልሽ ትንሽ አለፍ ብሎ ደግሞ ሙሉ ለሙሉ ይታያል አንዴ አይታርግ በደንብ እልሽ እንደምትመለከቱ እንግዲህ ሲያሳየኝ ለኔ አልገባኝም አሳየኝ ምንድነው ተፈጠረ ያለው እኮ የጉድ እሺ ምንድነው ማይክ ቆይ እንዴ ተረጋጊ ይሽ ነበር ተረጋጊ ሰላም አባታቸው ሰላም ነገር ሆን ብሎ ነው ለማጣላት የተሰራው እኔ ፍቅር እንደማላደርገው ታውቂያለሽ ተረጋጉ እሺ ሰላም እንደዚህ እንደማትሆኝ ነግረሽኝ አንዴ ቁጭ ምን ማለት ነው የኔ ላስረዳሽ አንቺ ይሄ ነገር እኔ አላደረኩት ይሄ ነገር የተፈጠረው እና አንቺ ለማጣላት ይሆናል ዝም በል ዝም በል አታስመስል እመኚ ከዚህ በላይ ማንቺ ሲቀይር መጣጣ ነበረብኝ ውሸታም እንዳታም ያን ሁሉ ባህል ውሸታም እመኚ ከዚህ በላይ ማስመሰል አይበቃም ከዚህ በላይ ማስመሰል ይበቃል እኔም ዝም ያልኩ እየተሸወርኩኝ እዚሁ ያ ሁሉ ነገር ሲቀየር እኮ መጠርጠር ነበርብኝ አሁን ጻባይ ሲቀየርብኝ አሁን በቅድሚያ ቀስለኝና አንቺ ከኔ ምን እንደደበቅኩ እኔና አንቺ እንግባባ በመጀመሪያ ልጅቷ እህታችን በሰላም እንኳን መጣችልን እባክሽ ተረጋጊ የኔ ፍቅር ይኸውልህ በቃ ከዚህ በላይ ማስመሰሉ ይበቃል ምክንያቱም እቺ ልጅ ስታሰቃያት ባይናችን መረጃ ይዘናል በጣም ብዙ ክትትል አድርገናል ይበቃል ለመጀመሪያ ነገር ቆይ ያው ነገር ሲፈጠር እንደዚህ የሚያልሽኝ ማቼ ነው ለምን ተፈጠረው ንገሪኝ ቆይት ያልገባሽ ነገር አለ እኮ ንገሪኝ ምንድነው ወይኔ እህቴ ንገሪኝ ምንድነው ያደረግሽ ንገሪኝ ምንድነው ሸታም ነው አንቺ ስራ በምትሄጂበት ሰዓት ሁሉ ያስቸግረኝ ነበረ አንተ ቆይ ምን አይሰውና ምን ያደረካት ንገረኝ ምን ያደረካት ምንም አላደረኩም ምንድነው የምትለው ይሰማት ነው አይደለ እንዴ እህቴን እኮ ጠንቅቄ አውቃታለሁ ብዬ ደስ ሲለኝ ደግሞ ሌላ ሴራ ሌላ ኮተት ይዘሽብኝ ልትመጭ ነው እንዴ አቶ በረከት ማሰየው ነው አይደለ እኮ ነገር ያደረገሽ ነገር በሙሉ ንገሪኝ ዝም ብለሽ ንገሪኝ ምንድነው የተፈጠረው የኔ ፍቅር እባክሽ ተረጋጊ ሳታረቅሽ ተረጋጊ ለንገሪኝ የኔ ፍቅር እባክሽ ይሄ ውሻ ምን እንዳደረገሽ ንገሪኝ ሁሉ አንቺ ስራ ስትሄጂ ጠብቁ የመጣለኝ ያስቸግረኝ ነበረ እኮ ምን እያለ ማለት አልገባኝም እባክሽ ምንም ሳትፈሪ ተናገሪ እኔ ያለሁልሽ ለኛ የነገርሽንም በሙሉ ተናገሪ በተደጋጋሚ ግንኙነት ያደርግ ነበረ ማለት አንቺ ሳትፈልጊ እኮ አስገድደው እሱ ብቻ አይደለም ምንድነው የምትወሪ አርግሻለሁ ምን አንቺ ውሻ ተረጋጉ ሰላም እባክሽ ተረጋጊ የሁሉ ለመሸከም አልችልም የሁሉ ነገር እሺ ተረጋጊ ሰላም እባክሽ ውሻ ሰላም እባክሽ ቁጭ በል አንተ ደግሞ ቁጭ በል የኔ ፍቅር አይሽ አይደል መጀመሪያ ነገር ተረጋጊ አንተ ውሻታ ማስመሳይ እኮ መጠርጠር ነበረብኝ መጀመሪያ ያው ጻባይ ሲቀየር መጠርጠር ነበረብኝ አንቺ ማታውቂያቸው ብዙ ነገሮች አሉ ውሸታም ነው አንተ ደስ ማመን ያለብኝ እሺ ተረጋጊ እባክሽ ተረጋጊና እናውራ ይኸውልህ አንተ ዝም በል በቃ አርፈ ዝም በል ምን አድርጌ ነው ቆይ ምን በድዬ ነው እኔ ምንም ያደረኩት የሰራውን ታውቃለህ በቃ ዝም በል ቆይ ምንድነው ያጎደልኩብህ ቆይ ለምን ያው ከእህቴ ካንዳቴ
ምን አይት ብትደፍር ምን ያክል የኔ ፍቅር እባክሽ ተረጋጊ በመጀመሪያ ተረጋጊ እሷ የምትልሽ ነገር ሁሉ ውሸት ነበር ሁሉም ነገር ውሸት ነው እሷ የምትልሽ ሁሉ ውሸት ነው እኮ እኔ ጋር ስትኖር የነበረ ሁሉ ስታስመስል ነበር እኔ ጋር የኖርኩበት ህይወት ታውቂያለሽ ደግሞ እንደማፍቀር ታውቂያለሽ እባካችሁ እንረጋጋ ፍቅር ገደል በያን ሁሉ ውሸት ነበር እንረጋጋ እስኪ እንረጋጋ ቆይ ምንድነው ሌላ አልነገርሽንም ነገር አለ እሺ ነገር ምንድነው እሺ ነገር ከዚህ ባሰ ሌላ ነገርም አለ ከዛም በኋላ ነው ቤት እንደወጣ ያደረገኝ እሱ ነው ጭራሽ እሱ ነው ደግሞ ጭራሽ ከቤት እንድትወጪ ያደረገሽ እንዳታምኛት ማለት የምትለው ነገር ሁሉ ውሸት ነው ይሄ ሆም ተብሎ የተሰራ ሴራ ነው በእኔና ባንቺ ህይወት ውስጥ ሌላ ብዙ ክፍተቶችን እንዲፈጠር እየተሰራ ያለ ሴራ ነው ይሄ ሁሉ ማስመሰል ይበቃል እሺ እጃችን ላይ መረጃ አለ አንተን እስር ቤት የሚያስከፍል መረጃ አለ ቪዲዮ እኮ አንተ እንደሆንክ ነው የሚያሳየው ቪዲዮ ብቻ አይደለም ሌሎች የተደዋወለባቸው ስልኮች አሉ ገንዘብ ስታቀብል የነበረበት ቦታ አለ ሌሎች ሰዎች ማንም እንዳያገኛት እሷ ለብቻ ሸሸግበት ብዙ ነገር አለ ይኸውልህ አንተ ይሄንን ነገር ያደረክ እንደነበረ ካንተ ጓደኞች ብዙ ነገር መረጃ ደርሶናል እና ያን ነገር አረጋግጠን ነው እዚህ መጣ ነው ይሄ ሁሉ ማስመሰል ግን ይበቃል በዚህ ነገር ብቸኛው ተጠርጣሪና ብቸኛው ወንጀለኛ አንተ ነህ ይሄ ማለት ደግሞ በሙሉ መረጃዎች አንተ ላይ ነው ያሉት እኔ እኮ ምንም አላደረኩም ማለት ምን ማለት እኔ እኮ ከሁሉም ነገር የለውበት ይሄ ሆም ተብሎ የተሰራ ተብሎ እኔን ህይወቴ ለማበላሸት ሆም ተብሎ ትዳሬን ለማፍረስ ሆም ተብሎ የሞቀውን ቤቴን ለማቀዝቀዝ ሆም ተብሎ የተሰራ ሴራ ጫካ ውስጥም ስደበድባት ሆም ብሎ የተሰራ ሴራ ነው ሆም ተብሎ የተቀናበረ ነገር ነው እኔ ከምኑም ነገር የለውበት ጫካ ላይ ሲደበድበኝ ነበር እቺ ልጅ እህቴ ናት ጫካ ውስጥ ሲደበድበኝ ነበር እያለች ነው ለዚህም ደግሞ መረጃ አለን ማስረጃም አለን አይን እያየ ትክዳለህ አድርጊ ተብላ ልታደርገው የቻለችው ነገር አይንህ እያየ ትክዳለህ ጫካ ውስጥ የተፈሰጀ ስትመታት የነበረ የሚያሳይ ቪዲዮ እኮ አለ እጃችን ላይ በዛ ላይ ስልክ በተደጋጋሚ ስታወራ ለግርድ እኮ አንተ ተከትለን ነው መረጃዎች እነሱ ናቸው የሚባቸው እባክሽ ሰላም ዋናው ነገር እሷን ማግኘታችን ነው ወንጀለኛውን እኛው እጃችን ላይ ነው በቃ እሱን ማድረግ ያለብንን በሙሉ እናደርጋለን አንቺ ግን ተረጋጊ እውነቱን ማወቅ ነው አይደለም የምትፈልጊው አንተ ይበቃል በቃ እውነቱን ማወቅ ነው አይደለም የምትፈልጊው አልፈልግም በቃ ነግሬሽ ነበር እህትሽ ምን አይነት መጥፎ ሴትና መጥፎ ውት እንዳለችሽ ቀድሞም ነግሬሽ ነበር ቀድሜ ነበር ያስፈልግ ከዚህ በላይ አታውራ በቃ አንድ ነገር ልንገርሽ ከዚህ በላይ ምንም ልታደርጊኝ አትችይም ምን ማለት ነው ምንም ልታደርጊኝ አትችይም ሆም ተብሎ ይሄ ነገር ሆም ተብሎ በኔና ባንቺ ውስጥ የተሰራ ሴራ ነው ገባሽ አይደለ መጥፎ ውት እንዳለች ቀድሜ ያስረድችሽ ነበር ከዚህ በላይ አንተ ማመን አልፈልግም እንድታመኝ ደግሞ ተረጋግተሽ አዳምጪኝ ምንም መረጋጋት ተረጋግተሽ አዳምጪኝ ከዚህ በኋላ ምንም እንድትይኝ አልፈቅድልሽም ምን ማለት ነው አከብርሻለሁ አይደል አንቺን ላለማስከፋት ብዙ ነገሮችን ችዬ ብዙ መጥፎ ነገሮችን ሰምቼ እንዳልሰማው አይቼ እንዳላየው አልፊያለሁ ማለት ውሸታም ነው ማለት አልችልም ነው አንቺ ግሎሪ እስከማለት እየደረስሽው እቺን ውሸታም እህትሽን አምነሽ ውሸታም አይደለም ይኸውልህ እየዋሻለሁ አንተ እኮ ነው እየዋሻለሁ አንተ ነህ ምክንያቱም እጃችን ላይ ብዙ መረጃዎች አሉ ይሄ የምትለው መረጃ ሆም ተብሎ ተቀናብሮ ላንተ የተሰጠህ ነገር ነው አይደለም አንተ ደግሞ የማታውቃቸው ብዙ ነገሮች አሉ በጣም ብዙ ነገሮች እኔ የማውቃቸው አንተ የማታውቃቸው አይደለም አንተ ልታውቃቸው ቤት የማታውቃቸው ብዙ ነገሮች ምንድነው እሺ እኮ ተናገራ የበረከት ምንድነው ተናገር እኔ የማላውቃቸው አንተ የምታውቃቸው ነገሮች ተናገር በጣም ጥሩ ከዚህ የተለየ ምንም ነገር አይመጣብኝም አይደል ከዚህ የተለየ ምንም አታደርጊኝም አይደለ ከዚህ የተለየ ጥለሽኝ ብትሄጂም እንደማልጎዳ አውቃለሁ ጉሮሮን እስከማነቅ ድረስ ደረስሽ አይደል እግዚአብሔር ይስጥሽ እኮ ተናገር መናገር የምትፈልገው መጥፎ የሆነች እህትሽ አትበለኝ በጓደኞቿና በጓደኞችሽ ሴራ ተሰርታ የኔና አንቺን ህይወት ልታፈርስ ደረሰች አይደል አንተ በቃ ከዚህ በላይ መጥፎት እንዳለችሽ ቀድሜ ነግሬሽ ነበር እቺ ሰው መሰለችሽ እቺ አንተ ዝም ብለህ እኮ ስለቴ መጥፎ ነገር አታውራ በቃ አንዴ እስኪ ተረጋጋ ይሄ ደግሞ የምትዋሸው ሌላ ውሸት ነው አንቺ የምትናገረው ነገር ተረጋግተህ ተናገር ምንድነው እያልክ ያለው አይውል ወንድሜ ምንም በቃ ማዋሽ ሳይሰለችህማ ተረጋጋና ተናገር ያለዛ ግን
የመጨረሻ ጣፋንታ እስር ቤት ይሆናል። ምክንያቱም እኔ ጋር በቂ መረጃ አለ። መረጃዎችን አደራጅቻለሁ። ባደረከው ነገር ትጠየቃለህ። እሺ ምን አለ መሰለህ ካሁን በፊትም ደግሞ ሌላ ውሸት ነግሬህ ነበር። በባለፈም አይደለም ባለቤቴን ላለማስቀየም ትዳሬን የሞቀውን ትዳሬን ላለመፍታት አንተንም እስከ ማስቀየም ድረስ ደርሼ ነበር። ውሸታም እህት እንዳለቻት አስቀያሚ እህት እንዳለቻት አስረድቼህ ነበር። እንግዲህ እውነቱን ተናገር ካላችኝ ምንም አድርገኝ እናገራለሁ። እውነቱን ተናገር። እቺ መጥፎ የሆነች እህቷ ለምን ራስ ከእህቷ ጋር እንድኖር አትፈልግም። ቆይ ማለት ከእህቷ ጋር እንድኖር አትፈልግም። እሷ እኔን ከእህቷ ጋር አለያይታ እኔን የሷ ማድረግ ትፈልግ ነበር። ምን ይሄን ሁሉ ነገር ግን እህቷ ምንም የምታውቀው ነገር የለም። ባለቤቴ እንደነገርኩ ከዚህ በፊት እንዳስረዳሁህ የሥራ ሰው ነች፣ እኔም የሥራ ሰው ነኝ። ስለሁለት ከሚስቴ ጋር እኔ እንደዚህ አይደለም። ቆይ እስኪ ተረጋጉ። እኔ እኮ አምንሻለሁ። እኔ እኮ አንቺ እንደማታደርጊው አውቃለሁ። ሰላም ቆይ ተረጋጉ። ለዚህ ማረጋገጫ አለ። አሁን የምትለውን ነገር ይዋሽ እንዳልሆነ በምን ነው የምናውቀው? እሱ የራሴ የሆነ ማስረጃ ይኖረኛል እኮ። ያለን ማስረጃ ማሳየት ይችላል። በጣም ጥሩ። ይሄን ማስረጃ ደግሞ እስካሁን ድረስ ላንተም ሆነ ለባለቤቴ አላሳየዋትም። ለምን? በጣም ጥሩ። ይሄን ማስረጃ ባሳያት እህቴ እያለች ከምትላት ልጅ ጋር በቃ ምን ልበልህ፣ በእርግጥ እህት ታማቾች ናቸው፣ ግን ደግሞ እህትነቷ ደግሞ ያጠራጥረኛል። እኔ እህቷ የምታደርገው ድርጊት ያጠራጥረኛል። እንዴት? በጣም ጥሩ። ባለቤቴ ልክ እንደምነግር የሥራ ሰውና ስራ ነው የምትለው። አንድ ቀን እኔ ከስራ ስገባ በር ሳንኳኳ በር ከፈተችኝ። ልክ ገና ከመግባቴ ሸሚዜን መክፈት ጀመረች። ልክ እንደ ባለቤቴ በቃ ምን ብዬ ልንገርህ፣ በጥቅሉ ለኔ ያላት ክብር፣ ለኔ ያላት ምን ብዬ ልንገርህ። ገና በር ስመጣ የኔ ውድ ባል መጣህልኝ፣ ጠጋ ብላ ሸሚዞችን ክፍት አድርጋ ሸሚዞችን አውልቃ እቅፍ አድርጋ ስማኝ፣ ቁጭ በል ብላ አስቀምጣኝ፣ ምግብ ተዘጋጅቶልኝ ጠረጴዛ ላይ ቁጭ ብሎ ነው የሚጠብቀኝ በባለቤቴ እጅ። አንድ ቀን ባለቤቴ በሌለችበት ስገባ ምግብ ተዘጋጅቷል። እንዴ አዲስ ነገር ነው የሆነብኝ። በቃ ምን ብዬ ልንገርህ፣ አዲስ ነገር በቃ ከወትሮ የተለየ በቃ አድርገው የማታውቀው። እህቴ እንዳታምኑ፣ ውሸቱን ነው። ይሄ ሁሉ ምግብ ውሸቱን ነው። እስቲ የምታደርገው ነገር ሁሉ ተዘጋጅቷል። እንዴ የኔ ፍቅር አለች እንዴ ብዬ ስጣራ የለችም እኮ ነው ጌታ ብላ ጠጋ ብላ ሸሚዞችን የተቆለፉትን ከፈት ምን ያደረግሽ? እኔ አንቺ ነው ወይስ ማመን ያለብኝ? ቆይ እኔ ምን አድርግሽ? ቆይ አንዴ ጊዜ እንስጥና እንረጋጋ። ለምን ምን እያደረግሽ ነው ስላት፣ የኔ ጌታ ከወትሮም በላይ መናገር እየፈለኩ መናገር ያልቻልኳቸው ነገሮች እስከዛሬ ተደብቀው በህሊናዬ ውስጥ አሉ። ምንድነው መናገር የፈለግሽው? በቁጣ የኔ ፍቅር እባክህ ጸጥ ብለህ አዳምጠኝ፣ ጸጥ ብለህ አዳምጠኝ። እህቴ ሚስት አይደለች? ተወዳታ ፍቅራት የለ? እህቴን ላለማስቀየም ብዬ ወይም ደግሞ አንተንና እህቴን ላለማለያየት እስከዛሬ ጸጥ ብዬ ሳልናገር ጸጥ ብዬ ችየዋለሁ። ምኑን ነው ተናገሪ፣ መናገር የፈለግሽውን። ሸሚዜን ማውለቅ ጀመረች አልኩኝና እኔ ይሄኛውን ክፍት አደረኩኝና አውለኩት። አሁንም ጠጋ አለችና ሰውነቶቼን እንደዚህ ማዳባበስ ጀመረች። ምን እየሰራሽ ነው ብዬ ገፍተር ሳረጋት፣ አንተ አይገባህም እንዴ? በቁጣ አንተ አይገባህም እንዴ? አፈቅርሃለሁ። ምን እኔ አሁን የምትለውን ነገር ደነገጥኩ። ማመን አልቻልኩም። ይሄን ማመን አልቻልኩም። ይሄን መቀበል አልቻልኩም። ልወጣ ስል ጎትታ ሶፋ ላይ ጣለችኝ። ምን ላድርግ? ሶፋ ላይ ጣለችኝ። ይሄን ደግሞ ከሚስቴ እህት አልጠብቅም።
መጥፎት እንዳላት ያወኩት ያለት ነው ከዛ በተረፈ ብዙ ነገሮችን አድርገኛለች በጣም ብዙ ይሄን ነገር ግን ከባለቤቴ ጋር ላለመጣላት ሚስቴን ላለማጣ ውሸቱን ነው የሚያወራው ሰለማመን ያለብን ማይክል ተከረ ውሸቱን ነው የሚያወራው ነገር በተቃራኒ ነው እያወራ ያለው እሺ ተረጋጉ አሁን ላሳይሽ እኮ ምንድነው የምታሳየኝ ላሳይሽ ካላመንሽ አሳየኝ ደግሞ እስኪ ተረጋጉና እንቀመጥ አየሽ እኔ ያስኩትን ማስረጃ ካላመንሽ ያኛውን ማስረጃ እንድልታምኒ ትችያለሽ ሁሉም ነገር በተቃራኒ ነው እያወራ ያለው ምንድነው ማለት ነው የትሄድሽ እንደሆነ ያላው ግራ የገባኝ አሁን ላይ ነው ማለት የትሄድሽ እንደሆነ ያወኩሽ አይደለም አንተ ነኝ ግራ የገባህ በእኔ ምክንያት ነው አንተ አሬ ምንም እየተረዳው ግራ መጋባት ያለብን ቆይ አለኝ የምትለው ማስረጃ አሳይህ ውሸቱን ነው አሁን በተቃራኒ ነው እያወራ ያለው እዚህ ሁሌ አንቺ ወደ ስራ ማታምኚኝ ከሆነ በማስረጃ ላሳይሽ ነው ሁሌ የሚነግረኝ ይሄው ማስረጃው እጅ ላይ ነው ማታምኚኝ ከሆነ በማስረጃ ላሳይሽ የምታምኚኝ ከሆነ ግን ማስረጃውም ይቀራል ገባሽ ይኸውልህ እኔ እዚህ ጋር ጨዋታ አይደለም ቀልድ አይደለም ያስኩት እሺ እንደዚህ አይነት ቃላት ፈጥራም ሊሆን ይችላል የተናገርከው ማስረጃ አሳየኝና ማመን ያለብንና የሌለብን አይቺ በመረጃ የተረጋገጠ ከሆነ ማምነው ነኝ እንደዚህ አይነት ይፈጠራ ታሪክ ስለነገርከኝ አላምነህም እኔ ማረጃ ፈልጋለሁ ማስረጃ እንዳሳየ ነው አይደለም ፈልገው መረጃዎችን በማስረጃ አስደግፌ ራሴን ማምነው መረጃ አሳየኝ ማስረጃውን ላሳይህ አዎ አሳየኝ ውሸታም ነው እሱ እንዳታምኑት ምንድነው ቆይ አምን አንቺ ማንኛችሁ ለማንሽ ቆይ ይሄው ምን ይቆቀና ታዲያ ይሄን እያየህ አንተ እንዴት ነው እኔን እንደዚህ ልትለኝ የምትችለው ቆይ ይሄ አንቺ ነሽ እንዴት ነው እኔን እንደዚህ እዚህ ቦታ ላይ እኔ ልጠረጥሩኝ የምትችሉት የኔ ፍቅር አንቺ እኔን እዚህ ቦታ ላይ ጠረጠርሽኝ አንተ ውሸታም እንደዚህ ዝቅ ባለች እህትሽ እኔን እንደዚህ ቦታ ላይ ከተትሽኝ አይደል ዝቅ ባለች እህትሽ እንደዚህ አይነት ሰው እንደነበርሽ ግን እኔ አላውቅም አንተ ግን ይሄ መረጃ አንተ ጋር እንዴት ሊደርስ ይችላል በጣም ጥሩ ምንድነው የተፈጠረው ይኸውልህ ወንድሜ ይሁን ያለው እኔ አላውቅም ይሄን ማስረጃ ለምን አመጣኸው በለኝ ከነበረ ነው ይሄን ማስረጃ ለምን እንዴት አመጣሁት መሰለህ ልጅቷ የባንክ ሰራተኛ ነች እኔም ሰራ ነኝ ባለቤቴም ሰራ ነች እሷም ሰራ ነኝ ብላ ነው የምትወጣው ጧት ትወጣለች እኔም ጧት ነው የምወጣው የት እንደምትውል አናውቅም ያው ማታ ያው መጀመሪያ ላይ የነበረህንና እየቆየህ ያለህን የሆነ የቤት ውስጥህን ስሜት መቼም የቤተሰቦችህን ማንነት ቀስ እያልክ ምናምን መቼም ሁሉም ነገር ታውቀዋለህ ያው እንግዲህ ቤተሰብ አስተዳዳሪም ከሆንክ ልታውቀው ትችላለህ ለምሳሌ አሁን አንድ ልጅ ኑሮህ ህፃን እያለና ከፍ ያለ እድሜ ደረጃው ከፍ ያለ ሲመጣ የሚያሳይህ የሆነ አላ ባህሪው በጣም የተለየ ነው እና ከዚህ ልጅ ላይ በቃ መጀመሪያ ከኛ ጋር መኖር በጀመረችበት ሰዓት ላይ ያላት ባህሪና እየቆየች የዋለች ያደረች መታሳየኝ ባህሪ ጭራሽ በቃ ተለያየ ልጅ የኔ ጓደኛዬ ነው እኔ መጥፎ ሴት አይደለሁም ቆይ የራሱ ልጅ ነው እንዳልሆነች ነግረሽኝ ነበር ማለት ጓደኛዬ ነው የኔ ጓደኛ ነው ታዲያ አየው አይደል ልጅ ያንተ ነው ሰማኛል ልጅ አንተ ያለች ተረጋጉ ወይ ተረጋጉ እባክሽ ተረጋጊ ሰላም ተረጋጊ ተረጋጊ አንተ ለማን ተረጋጊ ቆይ እንዴት ነው ታምኚኝ በለኝ ከሱ ጋር ያወዳደርሽኝ ነው ኮዲ አንድ ሰው ቆረ ለማን ውሸታም ነው አስመሳይ አንድ ያስጨርሱኝና ጥፋተኛ ከሆንኩኝ ጥፋተኛ ነበልኝ እስካሁን አንዴት ላስረዳችሁ በመሃል ባህሪዋ ጸባዩ እየተቀያየረብኝ ሲመጣ እቺ ልጅ መከታተል ጀመርኩ ስከታተላት ጧት ከእህቷ ጋር ትውጣለች ወይም ከእህቷ ቀድማ ወይም ከእህቷ ኋላ ትውጣለች በቃ ውሸታም ነው እህትሽ አንድ ወር ከሳምንት በፊት ከ7 ቀን በፊት የት እንደነበረ ጠይቂው የደወልሽለት ቀን ከቤት ነበረ ከኔ ጋር ነው የነበረው እርግዝና የተፈጠረ የዛን ቀን ነው
የትሬ ብላት ነው የነበረ ቪዲዮን ይሄን እንትን ያያይሽ እንኳን ይሄን ማስረጃ ያያይሽ ማስረጃ ጓደኛዬ ነው የዛን ቀን አንተ የት ነበርክ ንገራታ ጓደኛሽ ነው ንገራት ልጁ ጓደኛሽ ነው የኔ ጓደኛ ያንቺ ጓደኛ ነው አየህ አይደል ጓደኛዬ ነው አመነች ይሄው ጓደኛዬ ነው አለች አመነችልሽ አይሽ አይደል እሷ እኮ ሳንተን ያወራቻለችው ምንም ተወዛግበኝ ስለኔ አይደለም ያወራቻለችው አንቺ ግልጽ አድርጊ ምንድነው ማለት ቪዲዮ ላይ ያለሽው አንቺ ነሽ ይታያል እሱ ጓደኛዬ ነው የኔ ፍቅር ጓደኛ ነው እሱ ግን ሁሌ ያስገድደኝ ነበር ከዛሬ 1 ወር ከ15 ቀን በፊት እናንተ ዴት ነበራችሁ ግን ደግሞ ያንዴ ተሰርዞ ከኔ ጋር ነበር የታኔ ያስገድደኝ ነው ማለት ነው እንዴት ነው የምትዩ ታዲያ የኔ ፍቅር ቆይ ሲጀመር ያለው ቪዲዮን አየሽ ምን አይነት ሰው ነው ግን ስለዚህ ቪዲዮ ላይ ያለው ነገር ታምኛለሽ ማለት ነው ያ ሁሉ ጸባይ ሲቀይር ማወቅ ነበርብኝ የዛን ቀን እንደነበረ ጠይቂው አሁንም ድረስ አታምኝም በማስረጃ ያሳየሽ እንኳን አታምኝም እንዴት ለማን የተለየ ባህሪ እኮ ስታሳይ ነበር እህትሽ እኮ ነው ሚስቴ እኮ ነሽ አይደል እንዴት የሚስቴን እህት ላይ እንደዚህ አይነት ድርጊት ላደርግ አንተ ውሸታ ማጥቷሽ በቃ ታየኝ እንረጋጋ እኔ ፍቅራት በላይ የተለየ ባህሪ እኮ ያዩብ ነበር ለኔ ተቀለቻት በላይ በቃ እስኪ ቆይ ምን እንደተፈጠረ ንገሪኝ ቆይ ማለት እስካሁን እኔ በእንደዚህ አይነት ባህሪ ማለት ከእህትሽም የሰማሁት ዝምተኛ ልጅ እንደሆንሽ ጥሩ ልጅ እንደሆንሽ ነው እንደዚህ አይነት ባህሪ እንዳለብሽ አላውቅም እስኪ ቆይ ልጁ ማን ነው ምንድነው እስኪ አስረጅ በምስሉ ላይ ያያችሁ ልጅ ጓደኛዬ ነው ግን ይሄ ኤዲት ነው የተደረገ እንጂ እንደዚህ አይደለም ማለት ልጅ ጓደኛዬ ነው ግን ደግሞ የሆነ ጊዜ ረፍቶ ወስጄ ነበር ነኝ ቆይ አልነገርሽኝም እኮ ጓደኛ ነበርሽ እንዴ ቆይ ለምን ያልነገርሽኝ ይሄው ቀኑ ሲደርስ ነግርሻለሁ አንቺ ጋር እኮ መደባበቅ አልነበረም አይደለም እንደዛ አይደለም ተይውልሽ ልንገርሽ ሁሉም ነገር ተስተካክሎ ምናምን ሲሄድ ነግርሻለሁ ብዬ ነው ያሰብኩት እርግጠኛ ስንሆን መተን እናሳውቅሻለን ብዬ ነው ያልነገርኩሽ እኛ በዛን ሰዓት እኔ ትዝ ይልሽ ከሆነ እረፍት ነበርኩኝ ረፍቶ ስጄ ነበር ከጓደኛዬ ጋር ተገናኝቻን አላቅም እንዴ ማለት ከጓደኛዬ ጋር እንዳልሽ አላቅም ማኔ እኮ ይሄንን ጥሩ ሁኔታ ላይ ስንደርስ ምናምን እነግርሻለሁ ብዬ ነው ያልነገርኩሽ ጓደኛ እንደነበር ነገርኩ ግልጽ እያወራን ነበር ለምን ትደብቂኛለሽ ከኔ ቆየው ነገር የሆነ ችግር ገጥሞሽ እንዴ ታዲያ ቢሆንስ እኔና አንቺ እኮ ግልጽ እያወራን ነበር ከኔ እኮ የምትደብቂው ነገር ያለው ሁሉ ድረስ አይመስለኝም ነበር በቃ እኔ ስለምፈራሽ ነው የደበቅኩሽ እና ደግሞ ሁሉንም ነገር ስናስተካክል እነግርሻለሁ ብዬ ነው ቆይ ለኔ ያላወራሽ ለማን ታወርቻለሽ ቆይ እኔ አሁን ያልገባኝ ነገር ምንድነው ቆይ አንተስ የሁሉ መረጃ እያለ ማለት ግልጽ አልሆነልኝም አሁን ራስን ለመከላከል ነው ይሄን መረጃ ያመጣው ወይስ ምንድነው የተፈጠረ ያለው ይሄን ሁሉ ያደረኩት ራስን ለመከላከል ብቻ አይደለም መረጃው ለምን መሰለህ ማስረጃ አሁን አንዳንዴ ምን አለ መሰለህ አሁን ለባለቤት ያው እህትሽ እኮ እንደዚህ አይነት ድርጊት ታደርጋለች እንዴት አንተ ይሄንን ለመቅረጽ ቻልክ በጣም ጥሩ እሺ አሁን እቺ ልጅ ይሄን ድርጊት እያደረገች እያለ በመሃል እቺ ልጅ የሆነ ነገር እያደረገች ወይም ደግሞ ይሄን ነገር አታድርጊ ብዬ ብቆጣት መጣበስ ስለሚያቅ ነው ይሄን ነገር አታድርጊ ብዬ ብቆጣት ምን አለ መሰለህ ለምን እንደዚህ ልትላት ቻልክ እህቴን ምን አስበህ ነው እንደዚህ ልትላት የቻልከው ምን አይተህባት ነው ብትለኝ በዛ ማለት አይ የኔ ፍቅር እንደዚህ አይነት ቦታ ላይ አየዋት ምናምን ነገር ብላ ታውን ያኔ እኔን ላታምነኝ ትችላለች እህቷ ልታምነኝ በዛ ማለት ማመን እኔ ነኝ አለማቀው ማለት በቃ ማመን አለማመን እኔ ነኝ በቃ ለምንም አይደለም በቃ አትገለጨልሽ በማስረጃ እያሳየውሽ እንኳን ልታመኛለሽ በቃ እስኪ ታስረዳኝ ትችል ነበር በሰዓቱ ቢያንስ እህትሽ እንደዚህ ሰው ባለችበት እኮ ታስረዳኝ ትችል ነበር እህትሽ እንደዚህ ነች ብለህ እሷ ፊት ለፊት መናገር ትችል ነበር ችግር መፍታት ትችል ነበር እሺ ተረጋጉ በቃ ከኔ ልትደብቅ የፈለገው ነገር ስላለ መረጃውን ምናልባት አሁንም እርግጠኛ አይደለም ምክንያቱም ኤዲቲንግ ሊሆን ይችላል ማለት ሲጀመርም ተደብቆ የሆነ ነገር መቅረጽ ያለምንም ህጋዊ ፍቃድ ከሌለ በስተቀር ወይም በጋዜጠኝነት ሙያ ያለ መረጃ ሲኖርህ ነው እንደዚህ ተደብቆ መቅረጽ የሚቻለው ሲቀጥል መረጃው እውነት ይሁን አይሁን አሁንም ማረጋገጥ አልቻልንም እሱም በራሳችን ምንፈታ ይሆናል አሁን ግን እዚህ ጋር ማለት እቺ ልጅ ያረገዘችው ከማን ነው የሚለው ጥያቄ ምክንያቱም ፍቅረኛዬ ነው ካለችው ልጅ ጋር ግንኙነት እንዳደረገች ተናግራለች ያው ፍቅረኛዋ ከረጅም ጊዜ እንደሆነ አይደለም ግን ደግሞ በዛን ሰዓት እሱና እኔ ተገናኘን አልነበረም እኔ ቼክ ያደረኩኝ እሱ አስገድዶ በኋላ ነው ከዛም በኋላ ቼክ ካደረኩ በኋላ ነው 1 ወር ከ7 ቀን ምናምን በዛን ሰዓት ደግሞ ከጓደኛዬ ጋር ተገናኝቼ አላቅም
ምክንያቱም እኔ በዛን ሰዓት ቤት ነው የምውለው፣ እረፍት ነበርኩኝ። እንደዛ ስለሆነ እሱ ጋር ተገናኝተን አናውቅም። ቆይተናል ከእሱ ጋር ከተገናኘን። ልጁ የእሱ ነው። ማስመሰልሽን ነው እንደቀጠልሽበት። ውሸታም አንተ ነው ውሸታም። እኔ ውሸታም አይደለሁም። ማስመሰልሽን አሁንም እንደቀጠልሽበት ነው። እኔን አታምኚኝ። የትዳር ማፍረስ ፈልገሽ ነው። ማን እያስመሰለ እንደሆነ እኛ በራሳችን መንገድ አሁንም መሄድ አለብን። ርቀት ሄደን ይህን ነገር ለመጨረሻ ጊዜ ልጁ የማን እንደሆነ በራሳችን መንገድ እናጣራ። ሌላ ግን በአንተ በኩል ያለውን መረጃም እንደዚሁ አጣርተን ልጁ የማን እንደሆነ ማለት ማን እየዋሸ እንደሆነ የዲኤንኤ ውጤት ይለየናል። ስለዚህ አሁን ቀጣይ የምናደርገው የዲኤንኤ ምርመራ ማድረግ ነው። ከዛ ልጁ የማን እንደሆነ እውነቱ ይወጣ እንደምሽ ምን ነገር አይፈጠርም። እኔ ያለሽው እውነት ተደብቆ አይቀርም። ውሸታም ነው። እሱ እናያለን። ጥሩ አመንሻት አይደል? ለምንድን ነው አላማት? እዚህ ጋር የትኛው ታማኝ እንዳልሆነ እንግዲህ ደግሞ አብረን የምናየው ይሆናል። እንግዲህ ውድ ተመልካቾቻችን የነበረውን ነገር ተከታትላችኋል። እንግዲህ መውሰድ ያለብንን ነገር ሁሉ ወስደን እንግዲህ የዲኤንኤ ምርመራ አድርገን እንግዲህ ውጤቱን በሌላ ጊዜ ይዘን እንቀርባለን። እንግዲህ እስከዛው መልካም ጊዜ።